የካቶሊክ ጳጳሳት በመካከለኛው አፍሪካ እየተካሄደ ያለው ጦርነት እንዲቆም ጥሪ አቀረቡ። በመካከለኛው አፍሪካ የሚገኙ የካቶሊክ ጳጳሳት በአህጉሪቱ እየተካሄደ ያለው ጦርነት እንዲቆምና ዘላቂ ሰላም እንዲሰፍን ጥሪ አቅርበዋል። ከቡሩንዲ፣ ከኮንጎ ዲሞክራሲያዊ ሪፐብሊክና ከሩዋንዳ የተውጣጡት ጳጳሳትን ያቀፈው መካከለኛው አፍሪካ ጳጳሳት ጉባኤ በአህጉሪቱ ሁከት እንዲቆምና ዘላቂ ሰላም እንዲሰፍን ጥሪያቸውን አቅርበዋል። የጉባኤው አባላት ከታህሳስ 1 እስከ 5 2018 ዓ.ም በኮንጎ ዲሞክራሲያዊ ሪፐብሊክ ኪንሻሳ ከተካሄደው ጉባኤያቸው በኋላ በሰጡት መግለጫ በተለይም በምስራቃዊ የአህጉሪቱ ክፍል እየተካሄደ ባለው ግጭት የተሰማቸውን ስጋት ገልጸዋል። የጉባኤው አባላት በጋራ በሰጡት መግለጫ በአህጉሪቱ ላይ ሁለንተናዊ ተጽዕኖ ከሚያሳድሩ ግጭቶች አንጻር ጦርነት እንዲቆምና ዘላቂ ሰላም እንዲሰፍን በድጋሚ ጥሪ እናቀርባለን ብለዋል። የካቶሊክ ቤተክርስቲያን መሪዎች በዋሽንግተን በኮንጎ ዲሞክራሲያዊ ሪፐብሊክና በሩዋንዳ ፕሬዚዳንቶች መካከል ስምምነት እንዲፈጠር በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሸማጋይነት የጸደቀውን ስምምነት በማበረታታት ለሌሎች የሰላም ተነሳሽነቶችም እውቅና ሰጥተዋል። በመጨረሻም የጉባኤው አባላት በዚህ ግጭት ምክንያት ለተጎዱ ሁሉ አጋርነታችንን፣ ቅርበታችንንና አዘኔታችንን እንገልጻለን በማለት ሁሉም ክርስቲያኖች በግጭቱ ምክንያት ለተጎዱና በአህጉሪቱ ዘላቂ ሰላም እንዲሰፍን እንዲጸልዩ አደራ ብለዋል። መረጃው የኤስአይ አፍሪካ ነው።